ሰላም ሰላም ወዳጆች እንደምን አላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ያው በተከታታይ እንደተለመደው ከ6 ወር ጀምሬ እየሰራ ያለሁትኝ የህፃናት ምግብ 8 ወር ደርሶ 8 ወር ህፃናት ቁርስ፣ ምሳ፣ እራት 5ኛ ቀን ላይ ደርሻለሁ። እንደምታውቁት ከ6 ወር ጀምሮ ላሉ ልጆች የሰራሁትኝን ሙሉ የ6 ወር የ7 ወር አሁን ደግሞ የ8 ወር እየሰራ ያለሁትኝን በተከታታይ ማግኘት ለምትፈልጉ ሰዎች ፕሌሊስት ውስጥ ስላስቀመጥኩላችሁ መፈለግ ሳይጠበቅባችሁ በተከታታይ ፕሌሊስት ላይ ማግኘት ትችላላችሁ። ሌላው ደግሞ ዛሬ እዚህ ቤት የገባችሁ ሰዎች አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ሌሎቻችሁ ደግሞ አይታችሁ ጠቅሞናል ወደነዋል ብላችሁ የምትሉ ሰዎች ላይክ በማድረግ ኮመንት ላይ ደግሞ የምትፈልጉት ነገር ካለ ደግሞ በተሰራው ነገር ላይ ሀሳብ አስተያየት ካላችሁ ያንን በማስቀመጥ እዛውም ያው ለቻናሉ ድጋፋችሁን እንድታሳዩ እጠይቃለሁኝ። ዛሬ 5ኛ ቀን የ8 ወር ህፃናት ምግብ ቁርስ፣ ምሳ፣ እራት ነው ይዤ የመጣሁት። እስከ 10 ቀን ድረስ ነው ለመስራት ያሰብኩት። በጣም ረጅም ስለሚሆን 30 ቀን ከሰራሁኝ እስከ 10 ቀን ሰርቼ ከዛ ደግሞ የ9 ወር ከዛ የ10 ወር እያልኩኝ እሰራለሁ። የ10 ቀንና የ10 ቀኑን እየደገሙ መጠቀም ስለሚቻል ማለት ነው። በዛ ላይ ደግሞ ሌላም የራሳችሁን አይነት ምግብ መጠቀምም ትችላላችሁ። ግን ያንን ካዳረስኩ በኋላ ባይሆን ያው እንደ ጊዜው ተመልሼ የ30 ቀን ላደርገው እችላለሁ። አሁን ግን የ8 ወሩን 30 ቀን ሳስኬድ ሌሎችም እየጠበቁ ያሉ ሰዎች ስላሉ ሊዘገይ ስለሚችል 10 ቀን እሰራለሁ። ዛሬ 5ኛ ቀን ላይ ነኝ ያለሁት። ለዛሬ ለ5ኛው ቀን ቁርስ ያዘጋጀሁት አቮካዶና ሙዝ ነው። አቮካዶና ሙዝ፣ የበሰለ አቮካዶና ሙዛችንን በደንብ አድርገን በሹካ ማሽ እናደርገዋለን። ከዛ የእናት ጡት ወተት ወይ ደግሞ የፎርሙላ ወተት በመጨመር አቅጥነን እንመግባቸዋለን ማለት ነው። እንደምታውቁት ብዙ ሰዎች አቮካዶ ለህፃናቶች ይከብዳቸዋል፣ ለጨጓራቸውና በ6 ወር አይሰጥም ምናምን የሚሉ አሉና አቮካዶ እጅግ በጣም ለህፃናት ልጅ ከ6 ወር ጀምሮ ላሉ እንደውም አንዳንዶች ከ4 ወር ጀምሮ ይሰጣሉ። በጣም ጠቃሚ በዚህ እድሜያቸው ሊሰጣቸው የሚገባ ምግብ ነው እና አቮካዶ ይከብዳቸዋል ብላችሁ ለልጆቻችሁ መስጠት እንዳታቆሙ፣ ጠቃሚ ስለሆነ መግቧቸው ለማለት ፈልጋለሁ። እንደሚታወቀው አቮካዶ እና ሙዙ ወተቱ አንድ ጋር ጤናማ የሆነ ፋት ወይ ደግሞ ቅባት፣ ቫይታሚን ኢ እና ፖታሺየም ከውስጡ እናገኛለን። በጣም ጠቃሚ ቁርስ ነው ሙዝና አቮካዶ። የዛሬው የመጀመሪያ ቁርስ ይሄንን ይመስላል። ወደ ሁለተኛው ስገባ ምሳ ነው። ለምሳ ያዘጋጀሁት የከብት ስጋ፣ ካሮት፣ ድንች፣ ሽንኩርት፣ ነጭ ሽንኩርትና ኦሊቭ ኦይል ወይ ደግሞ የወይራ ዘይት ሁሉንም ድቅቅ አድርጌ ከትፊያቸዋለሁ። ሁሉንም ግብአቶች አንድ ጋር በአንድ እቃ ገልብጬ እናበስለዋለን። በደንብ ሙክክ ብሎ እስኪበስል ድረስ እንቀቅለዋለን ማለት ነው። ከበሰለ በኋላ ግን ያው ያልሆነ ያልደቀቀ ነገር ያለው ከመሰላችሁ በሹካ መጨፍለቅ ትችላላችሁ። ከዛ አልፎ ግን ትልልቅ ነገር ውስጡ ካለውና ለልጆቹ ሊያንቃቸው ሊችል የሚችል ነገር ካለው ግን ሳታደቁ ብዙ በጁስ መስሪያ 1-3 ጊዜ ዞር እንዲያደርግ አድርጋችሁ በዛ መልኩ መፍጨት ትችላላችሁ። እንደምታውቁት 6 ወርና 7 ወር ላይ ቀጠን ያለ ነገር ነው የመገብናቸው። ከ8 ወር በኋላ እየሄድን ስንሄድ ግን ወፈር እያደረገን ከፍ ሲል ደግሞ ከዚህም እያወፈረን ሲቆይ ደግሞ በእጃቸው እያዙ ሊበሉት የሚችሉት ነገር እንደዛ እየሰራን እንሄዳለን ማለት ነው። እዚህ ጋር እንደምታዩት በድንች መፍጫ ከፍ ያለውን ያልደቀቀውን ክፍል እንደዚህ አድቅቄላቸዋለሁ ማለት ነው። ከነዚህም ከላይ ካሉት ግብአቶች የምናገኛቸው ንጥረ ነገሮች እንደ አይረን፣ ዚንክ፣ ፕሮቲን፣ ቫይታሚን ኤ፣ ቫይታሚን ቢ12 እና የመሳሰሉ ንጥረ ነገሮችን እናገኛለን። ለዛሬ ለምሳ ያዘጋጀሁት ይሄ ነው። በዚህ መሃል የተሰራውን ነገር የወደዳችሁት
አይታችሁት የጠቀማችሁ ሰዎች ላይክ ማድረግ አትርሱ። እኔም ብዙ ጊዜ ያው ከልምዳችን ብዙዎቻችን እናያለን ላይክ ጥቅም አለው ብለን ስለማናስብ ላናደርግ እንችላለን። ግን ላይክ ማድረግ ግን ለዩቲዩብ ለሌሎች ሪኮማንድ ያደርገዋል። በዛ ላይ ደግሞ ለቻናሉ ድጋፍ ነው የሚሆነውና ካያችሁት ላይክ ማድረግ አትርሱ ላለን። ሶስተኛው ስኳር ድንችና ብሮኮሊ ለእራት ብዬ ያዘጋጀሁት እሱን ነው። ስኳር ድንችና ብሮኮሊውን አንድ ጋር ሁለቱን ማብሰል እንችላለን። እኔ በእንፋሎት ነው ሁለቱንም የማበስለው። ቀቅለን ማብሰል እንችላለን። ያው ረጅም ሰዓት የሚወስድ ስላልሆነ አንድ ጋር በእንፋሎት እንደዚህ እንደምትመለከቱት አብስየዋለሁ። እሱንም በሹካችን በደንብ አድርገን ማሽ እናደርገዋለን። ከዛ የናጡት ወተት ወይ ደግሞ የፎርሙላ ወተት በማድረግ እናቀጥነዋለን። አስፈላጊ ከሆነ በውሃ ማድረግ ትችላላችሁ። ከብሮኮሊ እና ከስኳር ድንች ደግሞ ቫይታሚን ሲ፣ ካልሲየም፣ ቤታ ካሮቲን የመሳሰሉ ንጥረ ነገሮች እናገኛለን። ምን ያህል ነው የምንመግባቸው ብላችሁኛል። ከአንድ ሲኒ ጀምሮ አሁን 8 ወር ላይ ላሉ ልጆች አቅማቸው እስከፈቀደ በቃን እስኪሉ ድረስ መመገብ ትችላላችሁ። ግን ማብዛት አይጠበቅባችሁም። የመብላት ፍላጎት ብዙ ያላቸው ልጆች ይኖራሉ፣ የሌላቸው ልጆች ይኖራሉ። ግን ከልክ ባናልፍ ይመረጣል። ለዛሬ የሰራሁት 3 አይነት ቁርስ፣ ምሳ፣ እራት ይህንን ይመስላል። በተሰራው ምግብ ውስጥ የናጡትን ወይ ደግሞ የፎርሙላ ወተትን ጨምሮ ለዛሬ የሰራሁት ምግብ በየቀኑ ባለፈውም ነግሬያችኋለሁ። የተሰራው ምግብ በቀን አንድ ልጅ ሊያገኝ የሚገባውን ንጥረ ነገር ሁሉንም ያሟላ ምግብ ነው እየሰራ ያለሁት። እንዳልኳችሁ ከናጡት ወተት ጋር ሆኖ ማለት ነው። በሚቀጥለው የ6ኛ ቀን ምግብ ይዤ እመጣለሁኝ። 6 ወር፣ 7 ወር፣ 8 ወር ብዬ በፕሌሊስት ላይ አስቀምጫለሁ። ላስታውሳችሁ ብዬ ነው። ሌላው ከዚህ በፊት የተሰሩ ቪዲዮዎች የልጆች የምሳ እቃዎች ከ1 ዓመት በላይ ላሉ ልጆችም ደግሞ እንደዛው ፕሌሊስት ላይ ያለ ፕሌሊስት ላይ ሲገቡ በዝርዝር ስለምታገኙት ያንን መመልከት ትችላላችሁ። በሚቀጥለው ቪዲዮ እስከነገናኝ ድረስ ሰላም ሁኑ። ተባረኩ።